እያበረታታው ነው መቼ ይገባ አይደል? አሁን ለምንጠቀማቸው ቃላቶች ማለት አሁን መልከስከስ ምናምን የምትለው ነገር መሰለህ ስለ ሁኔታው እሱ ያስረዳል፣ ስለተፈጠረው ነገር እሱ ይነግራል። ነገር ግን መጀመሪያ ሁለቱ ማውራት ካለባቸው እኛ ዝም ብለን ዳኒ እኔ ነኝ አይደል ባለ ጉዳዩ ምን ተሰማኝ መሰለክ? ከአብርሃም ጎን መቆምህን አልጠላው፣ ግን ደግሞ ጥፋት እያጠፋ ከአብርሃም ጎን መቆም ትክክል ነው ብዬ አላስብም። ገባህ አይደለ? እሺ ምን ከፍቅር ጋር ያን ሁሉ ነገር ካሳለፍኩ በኋላ እኔ ልቀበል ነው የምትፈልገው? ጊዜ ይቅርታ ትጠይቀኛለህ፣ አዳምጠኛለህ፣ ይቅርታ ትጠይቀኛለህ፣ ከዛ እሺ ብዬ እቀበልሃለሁ። ዛሬ ጥፋት ስታጠፋ ሄርሜላ ነገ እኔ አሁን ስለ ይቅርታ አይደለም እያወራ ያለሁት ሄርሜ፣ አንድ ጊዜ አዳምጪ ሄርሜ። እየተደረገብኝ ያለው ነገር እኔ አሁን ሁሉም ነገር ሳይገባሽ ቀርቶ አይደለም። ገባሽ? ትናንትናም ቢሆን እኔ ግንና ፍቅር ያደረገው ነገር ፈልጌ ነው ምናምን ያልኩበት ምክንያት ፍቅር ፎቶዎች፣ ቪዲዮዎች በተኛውበት አንስታኛለች ሄርሜ እና ያንን ነገር ቢያንስ እለቀዋለሁኝ አሊያም እንደዚህ በቃ በሷ መንገድ እንድመራ እያደረገች ነው። እሺ ፎቶ ማንሳቷ ምናልባት ጥፋት ሊሆን ይችላል። አንተ መተኛት ኖርማል ነው ሄርሜ። እኔ ምንም የማውቀው ታሪክ አልነበረም በጊዜ ሁሉ። አንተ ምንም የምታውቀው ነገር የለም አብርሃም። ይኸውልህ አንተ መተኛት ምናምን ማናችንም ምንም ሆነ አይደለም የምታውቀውም ነገር የለም። ግን እዛ ጋር ትላንትና ላይ መኪና ውስጥ ቁጭ ብለህ ስትሰማት አልነበረም ነበረ? ይህንን ነገር እኔ አይደለሁም ልትል ነው ወይስ እንደ በፊቱ አፍዝዘኝ ነው ልትል ነው? ገባ? የዛኔ አፍዝዘኝ ነበር የምትል እንኳን ከሆነ አዳምጠኝ። አፍዝዞኝ ነበር የምትል እንኳን ከሆነ የዛኔ ኤፍሬም ነበር መኪናን ሲነዳልኝ ነበር። አሁን አንተ በምን አቅም ነው መኪናን ስትነዳኝ ነበር? አንድ ጊዜ በደንብ ተረጋግተህ ለመረዳት ሞክር። በመጀመሪያ እኔ እና እሱ የተገናኘነው አሳማኝ ነገር ይዘህ ነው። አቅርሚያ አብርሃም፣ እኔ ሁልጊዜም ይኸውልህ ደክሞኛል። የእውነቴን ነው የምልህ፣ ሴት ልጅ ነኝ አይደል? ይደክሟል። ላይክ እኔ ነኝ እየለፋሁ ያለሁት። ከዛ በኋላ እኔ ሁልጊዜም በአንተ በኩል ነው ክፍተት የሚገኘው አይደለ? ሲጀመር ሰው ከአመት አመት አይሻሻልም እንዴ? ከአመት አመት መታወቂያ እንኳን እኮ ይታደሳል። አንተ አትታደስም? ከአመት አመት ሁልጊዜም ጥፋቶችን መደጋገም ነው የምታውቀው። በመጀመሪያ ተረጋጊ። እኔን ለመረዳት ሞክር። እኔ አንተን ለመረዳት ስሞክር እኮ ሁልጊዜም ተጠያቂዋ ነኝ የምሆነው። ሁልጊዜም እንደማትፈልገኝ ታሳየኛለህ። እኔ አንተ ስትወደኝ ስታፈቅረኝና ስታከብረኝ ነው አብረን ትናንትና እንደዛ የሆንኩበት ምክንያት ይህንን ነገር ካላደረግ እኔም ፎቶ ለቃለሁ። ሰው ጋር ነው ያለው ቪዲዮ እና ፎቶ ሰው ጋር ነው ያለው። ሰዎች እንዲለቁት ነው ማድረግ ነው። ታዲያ ለምን በህግ አትጠይቃትም? አንተ ፍቅር የእውነት ፎቶ ይዛብህ ከሆነ እስቲ ልመንክ። እሺ እውነት ፎቶ ይዛብህ አንተን አስተኝታ ፎቶ ይዛብህ ከሆነ ለምን በህግ አትጠይቃትም? ያለ ፍቃዴ ፎቶ አንስታኛለች፣ ያለ ፍቃዴ እንደዚህ አይነት ነገሮችን አድርጋኛለች፣ እኔ ራሴን በማውቀው አንደበቴ አይደለም ከሰው ጋር የሆንኩት ብለህ ማንም እንዲቀድብህ ለምን ትፈቅዳለህ? የእውነት እንደዚህ አይነት ነገር ተፈጥሮ ከሆነ ለምን አንገትን ትደፋለህ? የመጣው ሴት ሁሉ አንተ አንገት ማስደፋት መቻል አለበት? ለምን ቁፍጥና አትልም? አብርሃም በእኔ በኩል ብትሆኝ ትረጂ ነበር ነገሮች። ግን ደግሞ ሄርሜ እሺ እኔ ወደ ህግም አሁን ችግር የለውም እሄዳለሁ፣ መሄድ ወዳለብኝ ልክ እሄዳለሁ። ግን ነገሩን ቢያንስ አንቺ ተረጀኝ፣ ትንሽ ቀን ስጥኝ እስካስተካከለው ድረስ አስተካክለዋለሁ። ሁሉም ነገር በራሴ መንገድ ማለት ነው። በቃ ወደ ህግ መሄድ ካለብኝ እሄዳለሁ፣ መክሰስም ካለብኝ እከሳታለሁ። ችግር የለውም። ግን መቼ ነው የምትከሰው? እሺ እኔ ዛሬ አብርሃም ትሰማኛለህ? ከዚህ በፊትም አስጠንቅቀናል። በሄርሜላም ጉዳይ ለሶስት ተሰብስበን አናግረን ነበር። ገባ አይደል? እነዚህ ልጆችን መወጣት ካለብህ በራስ መንገድ እንዲሸሹ እና ከሄርሜላ ህይወት እንዲወጡ ማድረግ አለብህ ብለን በጣም ብዙ ነገር መክረናልም ነግረናልም። አንተ ግን ያንን ነገር እንደ ግልፍተኝነት ትተህ እነሱ ማግኘትና ነገሮች እንዳለ ማወሳሰብ ላይ ነው እየሄድክበት ያለው። ስለዚህ አንተ አሁን እንደ ሽምግልና ዳኒ ባላመንክበት ነገር ዳኒ እኮ የተዋጠልህ ነገርም የለም እንደ ሽምግልናን ይዞ እየመጣው ያለው ሚኪ ነገሮችን ሴታፕ ተደርጎና ተዘጋጅተውበት ሲሆንና ሳይዘጋጁበት ማወቅ ትችላለህ። ገባ? ካየሁ አሁን ለምሳሌ የመኪናውን ቪዲዮ ካየሁ እያንዳንዱ ሲቹዌሽን ተጠንቶ ነው የተደረገው። ገባ አይደለ? እያንዳንዱን አጋጣሚ ፈልገውት ነው። ምክንያቱም እዛ ጋር ካሜራ ይዘ ቁም የሚለው ህግ የለም። በዛ ደግሞ እዛ መኪና ውስጥ እዛ ጋር እንደሚቆሙ ማንም ሰው አያውቅም። እነዚህ ሰዎች መጀመሪያውን አቅደው ነው እየሰሩ ያሉት። ገባሽ? ሄርሜላ ትነቂ ይገባሻል። እናንተ የማይፈልግ ሰው ብዙ አለ። ገባኝ። ግን የአብርሃምን ብዙ ጊዜ እሱን ለመርዳት ሳስቀድም ሁልጊዜ እሱ ነው እያሳፈረኝ ያለው። የሆነ ስህተት እየሰራ አንተን እያሳፈርከኝ ያለው። አንደኛ ነገር እኔ እና አንቺን እንድንለያይ ነው ፍላጎታቸው እነሱ ማለት ነው። እኔ እና አንቺን አለያይተው እኔም ብቻኛ ማድረግ ነው የሚፈልጉት። ስለዚህ ይሄ ደግሞ ሆን ብለው አቅረቡበት ያሰቡ ነገር ስለሆነ ሀሳብ እኮ ጣጣፍቶኝ አይደለም አብርሃም። አንተም ግን በድርጊት አገዝካቸው አይደለ? በድርጊት አገዝካቸው። ሀሳባቸው ልክ ነው። ተሳካላቸውን በል በመጀመሪያ ደረጃ እነሱ ማግኘት አስፈላጊ አልነበረም። አብርሃም ትልቁ ጥፋት ማለት እኔ እኮ እነሱን አላገኘሁም። ፕሮግራም ቦታ ላይ እንደ ድንገት ነው ከፍቅር ጋር የተገናኘው። ከዛም በኋላ እየጠጣን ነበር አንድ ላይ ብዙ ህዝብ ነበር የነበረው።
እኔም በጠጡት ምን እንዳደረገችብኝም አላውቅም ፍቅር በቃ ከዛም በኋላ እኔ ምንም የማውቀው ታሪክ የለም። እኔ ነቅቼ ሄርሜላን ያገኘሁት ቀን ነው ሁሉንም ነገር ያወቅኩት። በቃ ያ ፕሮግራም ሄርሜላ ማካተት ነበር። ይህንን ነገር እስከመቼ ነው ነገሮችን እንዳለ እንደዚህ የምታወሳስቡት ከሆነ በምንም አይነት መንገድ ይህንን ነገር ልትፈቱ አትችልም። ምክንያቱም ሄርሜላ የሌለችበት ፕሮግራም የትም ቦታ ተገኝታ አታውቅም በመጀመሪያ። ከዛን ሲቀጥል እነሱ ካሉ አንተ ያን ፕሮግራም ቢቀርብህ ምንም አይደለም። ገባህ? እዚህ ጋር ሄርሜላ ናት እንጂ የምትበልጥ እነሱ መኖራቸውን እኔ ኬታ አሁን ይሄ የሚያከራክረ ነገር አለማይሆን ነገር እና ማይመስል ነገር ሀሳብ እሷ ነች የነበረችው፣ ፍቅር ነች የነበረችው። ሌሎች አብርሃም ልክ አዳምጠኝ። እኔ እሺ ብዬ አንተን ተቀብዬህ እኮ ኦኬ ይቅርታ ጠየቅኝ፣ ከዚህ በኋላ አይደገመኝም፣ እንደዚህ አይነት ስታት ውስጥ አልገባም። ወንድ ልጅ ነህ። ወንድ ልጅ ስለሆንክ አንተ የትኛው ሁለቱንም ሴት ፍቅርን ሆነ ሩታን መስመር መያዝ ባለብህ መልክ አንተ እነሱን ማስረዳት አቅቶ አይደለም እኮ አይደል እንዲ አብርሃም? ሁሉንም ነገር የሆነ ነገር ጥፋት ታጠፋና አይ እንደዚህ ሆኜ ነበር፣ አይ እንደዚህ ሆኜ እስከ መቼ ነው ይህን ነገር እንድታይ እኔ እንዳይፈቅድልኝ? እኔ ለምንድን ነው እስከ መቼ ያለሁት? ይቅርታ ስለ ይቅርታ እኮ አይደል የሚጠይቁሽ ያለሁት ሄርሚ። ጥፋት ጠፍቷል፣ ግን ደግሞ ሆኔ ነገሩን ላስተካክሎ ቢያንስ ትናንትና ምን አልፈልግሽም አንቺን ሂጂልኝ ምናምን እያልኩ የነበረው ኦልሬዲ ፍቅር ይህንን ነገር አድርግ ብላ ስላዘዘችኝ ነው። ይህን ነገር ማታደርግ ከሆነ እኔ አይደለሁም ፖስት ማድረግ ሰው ጋር ከሆነ እሺ አብርሃም ፍቅር እንደዛ ብላ ከሆነ ሂድና ክሰሳት። ለምን እንደዚህ ያደረግሽ? ሚዲያ ፊት ነው አይደለ ሁሉ ነገር እየተፈጠረ ያለ። ምን ያሳስባል? ምን ያሰጋሃል? ፎቶም ከተያዘ ይለቀቅ። ምንም ኖርማል ነገር ነው። ወንድ ልጅ ነው፣ አለቀ። ገባህ አይደለ? እስከ መቼ ነው የምትመራት? ኖ ምንም ነገር አታደርግም። እሷም የአንተን ፎቶ ብትለቅ በሰላም አትኖራትም፣ በጤና አትኖራትም። ተረዳኸኝ አይደለ? እንደዚህ አይነት ነገር ውስጥ የእውነት የራቁት ፎቶ ይዛብህ ከሆነ እስቲ ሄደህ ክሰሳት። አብርሃም እኔም ልቤ ይመንበት እኮ ዛሬ እንጂ ላይክ ውጣ ትወጣለህ፣ ሂድ ትሄዳለህ። ይሄ ስራ ትስራ አትሰራላትም። ለምን ሁሉም ነገር ያለው እሱ ጋር አይደለም። ይኸውልሽ ተረጋጊና አዳምጪኝ። ሁሉም ነገር ያለው እሱ ጋር እሷ ጋር አይደለም። ገባሽ አይደለ? ፋይሎቹን ሌላ ቦታ ነው ያደረግኩት ብለዋል። ስለዚህ ያለው ነገር እስኪስተካከልለት ድረስ እንደ ባህሪዋ መያዝ አለብን። ያን ደግሞ ልትረጁ የምችይው አንቺ ነሽ። አንቺ ከጎን ሆነሽ ይህን ጊዜ ካላሳለፈ እንዲህ ነው ሊያልፈው የሚችለው። ተረዳሽ? ከጎኑ ለመሆን ስሞክር ሁልጊዜም እኔ እንደማይፈልገኝ በሆነ መንገድ ያሳየኛል ዳኒ። እኔም እኮ ይደክመኛል። እኔም እኮ ያለመፈለግ ስሜት ጭንቅላቴ ከተሰማኝ ይደብረኛል፣ ይሰማኛል። ገባህ አይደለ? እኔ ከሱ ጎን ለመቆም ስሞክር እሱ በዚህ በኩል የሆነ ክፍተት ያሳየኛል። አለመፈለግ ቢሆን ለምን አሁን እንደዚህ መጥቶ ይቅርታ ይጠይቅሻል? ነገሮችን እንድንጠብቂው ምናልባት ፎቶ ስለያዘችበት አፉ መባባሉ ምንም ጥቅም የለውም በመጀመሪያ ማለት ነው። ነገሮችን ማስተካከል ካለበት እዛው ነገሮችን አስተካክለ መምጣት ነው እንጂ ያለብህ ሄርሜላን አሁን ምትትት እያልክ ነገሮችን አወሳስበህ ሄርሜላን ወደ ቀድሞ ማንነቷ ትመለሳለች ብለህ በእንደዚህ አይነት መንገድ አትጠብቅ በመጀመሪያ ማለት ነው። ከዛን ሲቀጥል ደግሞ አንተ ነገሮችን እንዳለ አስተካክለህ እንኳን ይሄ ነገር የእነሱ ሆን ብለው ያሴሩትን ቢሆን ሄርሜላ ጋር በእንደዚህ አይነት መንገድ ከዚህ በኋላ አትቀጥልም። ገባ አይደለ? አንተ አሁንም ድጋሚ ከነ ሩታ ህይወትና ከነ ፍቅር ህይወት እየወጣህም አይደለም። እነሱ ማግኘት የሌለብህ ቦታና መገኘት የሌለብህ ቦታ እየተገኘ ነው። ከዛን ሲቀጥል ደግሞ ሄርሜላ ለአንተ ምን እንደሆነች ታውቀዋለህ። ገባ አይደለ? ስለዚህ ሄርሜላን በዚህን ያህል ደረጃ ደግሞ በድለ ሄርሜላን እያስለቀስ በማንም እንድትሰደብ እያደረግ አንተ ደግሞ ወንድነትህን ከፍ አይልም። ስለዚህ ማንነትህን ራስን እንጂ የምታስከብረው ሄርሜላ ጋር መጣ ሄርሜላ ይቅርታ ስላደረገችልህ ብቻ ሁሉ ነገር ይስተካከላል ማለት አይደለም። እኔ አሁን ያልተረዳኝ ነገር እኔ አሁን የሆነ ጥፋቱን አጥፍቻለሁ አመኛለሁ እና ይቅርታ ምናምን እያልኩት አይደለም ያለሁት። አሁን እኔ እስካስተካከለው ቀኑን ቢያንስ ነገሮችን እንትን ልበል ጠብቄ ነው እያልኩት ያለሁት። ትናንትናም እንደዛ የሆንኩበትን ምክንያት ልንገርሽ ብዬ ነው። በቃ ክሰሳት አብርሃም። እኔ እንድትከሳት ነው የሚፈልገው። አሁን አንተ እንደምትለው ፍቅር ፋይል ይዛብኝ ከሆነ እኔ ልቤ ሁለት ቦታ ሆኗል። በመጀመሪያ እውነትም አንተ እሷ ፋይል ይዛብኛለች የራቁት ፎቶ ይዛብኛለች ብለህ የምታስብ ከሆነ ክሰሳት፣ ሂድ ክሰሳት። ከዛ በኋላ ያለህን ፎቶ እንዳለ ሁሉ ነገር በህግ ይኬድ። እስኪ ያለ ፍላጎቴ ያለ ፍቃዴ እንደዚህ አድርጋኝ ራሴን በማላውቀው መንገድ የራቁት ፎቶ ይዛብኛለች ህግ ይዳኛል። ህግ ቦታ እንደሄደ ሲያስታክች ቀድማ የሆነ ነገር ፖስት ብታደርግ እኮ ሄድሽ እኮ ነገ መቆም እኮ ይከብደዋል። ሄርሜላ ነገሩን ቀለል አድርገሽ አታስቢው እንጂ የተያዘው እኮ ኖርማል እኮ እንትን ላይ አይደለም እኮ የተያዘው ፎቶ ገባሻል? በጣም ብዙ ከባድ የራቁት ፎቶ ስትይዝብህ አንተ ምንም የምታውቀው ነገር የለም። ሄርሜላ ምንም ይቀረጻል። ሰው ፈልጉና ወዱ እንደዚህ አይነት ነገር እንዴት ያደርጋል ሄርሜላ? ስለዚህ ከእሷ ጋር ምንም የተፈጠረ ነገር የለም ማለት ነው። ምንም የተፈጠረ ነገር የለም ሄርሜ፣ ምንም የተፈጠረ ነገር የለም። እንደዛ ሆኖ ምን ሊፈጠር ይችላል? ገባሽ አይደለ? ጭንቅላቱ ፈቅዶ ወይ ደግሞ አእምሮ ትክክል እስካልሆነ ሰዓትና ያለበትን ሲቹዌሽን የማያውቅ ከሆነ እንዴት ምን አይነት ነገር ሊፈጠር ይችላል? ገባሽ? ቢያንስ ይህንንማ ከግምት ከተችው። ከዛም በላይ ደግሞ ኦልሬዲ ፎቶውን ድንገት ብትለቀው ወይ የሆነ ሰው የማይሆን ሰው ጋር ልካው እንትን ብትል እኔ ሁልጊዜ የዘላለም ጸጸት ነው የሚይዘኝ። ሁሌ ሰው ፊት ላፍር ነው፣ ኮንፊደንስ ነው የሚያሳጣኝ። ገባሽ? ስለዚህ ያንን ነገር እስከማስተካከለው ለምንድነው ጊዜ ማሰጅ መጣ። እሷንም ላግኛት በመጀመሪያ ዛሬ አሁን ገና ከጠዋቱ 4 ሰዓት ነው። ከሰዓት ቀጥራት እና አገኛታለሁ። እንደልችልኝ እላታለሁ። ቪዲዮዎቹንም ፎቶዎቹንም እንደልችልኝ እላታለሁ። ማትደልት ከሆነ ደግሞ ወደ ህግ እሄዳለሁ። በቃ ችግር የለውም። ግን ደግሞ በቃ አንቺ ቢያንስ ተረጂኝ እና ነገሮችን እንትን ለማለት ሞክሪ።
ሁሉም ነገር ከረፈደ በኋላ አይደለም አብርሃም፣ በመጀመሪያ እንደዚህ አይነት ነገሮች ውስጥ መወሰን ያለብን። መጀመሪያ እንደዚህ አይነት ነገር ውስጥ ስትገባ ራስን ሪስክ ምን አይነት ሪስክ ውስጥ እየከተትክ እንደሆነ ማወቅ አለብን። አንተ ወጣት ልጅ ነህ፣ ትልቅ ሰው ነህ። እንደ ህፃን ልጅ አይደለም እኛ የምንመክርህ፣ ገባህ አይደል? በአንተ የመጣ በጣም ብዙ ነገሮች ውስጥ እየገባን ነው። መገናኘት ከማንፈልጋቸው ሰዎች ጋር እየተነካካን ነው፣ ገባህ? እዚህ ጋር ደግሞ እነ ፈረንጁ የሚሆኑ እነ ማንም የሚሆኑ እዚህ ጋር ካሜራ ደቅ ነው ሆን ብሎ ያሴሩት ሴራ ነው ላልከው ደግሞ ከፍቅር ጋር ከዚህ በፊትም ኮኔክሽን ይኖራችሁ አይኖራችሁ አላውቅም። ገባ? ይሄ ነገር በተደጋጋሚ ሲሆን